መዳም ስለ ልቦናዬን ጎድታኛለች እና ምክርሽ ያስፈልገኛል ብለሽ ነው ውዴ? ይሄ እኮ ያስተምራል እኮ ይሄ ያኔ አንቺም ትንሽ ብትመክሪኝ እና ደግሞ ሰው እንዲጠነቀቅ ነው። እኔ የደረሰብኝን እንዴኔ እንዲያደርጉ ማለት ነው። ምንም ችግር የለም። አያስተምርም አላልኩም እኮ ነው፣ ያስተምራል። እሺ ምንድን ነው መዳም ስነ ልቦናሽን እንዴት ነው የጎዳችው? ምን ብላሽ ነው? ምን ደርሶብሽ ነው የሚለውን አስረድ። እኔ መጀመሪያ እኔ ከየት እንደምጀምረው አላውቅም፣ ግን መጀመሪያ ሴትዮቱ ያኔ ጥሩ ሰው መስላኝ ነበር ማለት ነው። ጥሩ ሰው መስላሽ ነበር የቀረብሻት? አዎ ቤቷ ስሄድ ያኔ ጥሩ ሰው መስላኝ ነበር። ላካሷ በድብቅ ካሜራ ትከታተለኛለች ማለት ነው። እሺ እኔ እህትሽ ያኔ እናቴ መጀመሪያ አባቷ ወርቅ ገዝቼ ወርቅ ጠፋኝ አለ ማለት ነው። ከዛ አንቺ ብቻ ነሽ ቤት ውስጥ ያለው ከላስ እና አንቺ ነሽ የወሰድሽው አለ። ኧረ እኔ አልወሰድኩም ብዬ ያኔ ማልኩኝ ምናምንና እኔ አልወሰድኩም ብዬ ስላልወሰድኩኝ ደግሞ ምንም አልመሰለኝም። ቆየት ስትል ደግሞ እናቲቱ ደግሞ መልሳ ፈጅር ሶላትን ተነስቼ እየሰገርኩ እያለ ማሻአላ ዝም ብላ ከመሬት ተነስታ ነው ወንድ አንጥታለች እና ድምፅ ሰምቻለሁ አለች ማለት ነው። እኔ በጣም ያኔ አንድ ይቅርታ ሉሊት፣ ለመስዬ ቁጥርሽን ላኪ ውዴ። መስዬን ፎሎ አድርጊያት እና ቁጥርሽን ላኪላት፣ ሞዴሬተሬ ናት። እሺ ሀቡዬ አመሰግናለሁ። እሺ እኔ ናት ኢንቦክስ ላይ እሺ ቤቃት። እሺ ሱቢ ተነስተሽ እየሰገድሽ የሴትዮዋ እናት ናት የሰውየው እናት? ሴትዮቱ ዋናይቱ ሴትዮ የፈጅርን ሶላት ሰግጄ አስካር ያኔ የጧት ዚክር እያረኩ እያለ ወንድ ያስገብታለች ብላ ለልጆቿም ለእሷም ማውራት ጀመሩ ማለት ነው። እየሰማሁኝ ልክ እንዲያልሰማሁ ሆንኩኝ። ከዛ በማግስቴው መልሼ ተነስቼ ልሰግድ ስል አዛን ሲል ሰምቼ ተነስቻለሁኝ እና በሩን መቆርቆር ጀመረች ማለት ነው ልጇ ጋር ሆና። ከዛ ኢዳን ተረጃል ተሃል እጥላ ትላለች ማለት ነው። እንደዚህ ስትል ሰማታለሁ። በሩን ይቆረቁራሉ፣ ውጣ ይላሉ። ማንም የለ፣ ያለሁት እኔ ነኝ። መጅልስ ውስጥ ነው የምቀመጠው እና ታዲያ አትከፍችም እና እኔ ብቻ ነኝ አትይም? ፈራኋቸው። ልጅና እናት ናቸው። ፈራኋቸው ድንገት ቢመቱኝስ ብዬ። ከዛ ዝም አልኳቸው። ይህንንም እየሰማሁ ከዛ ለልጆቿ እንዳለ ሰብስባ ልጆቿን ነገረቻቸው። ያለ መክፈትሽ እኮ እውነት ወንድ አለ ያስብልብሻል። በሳቱ ሲያቆቁ ቶሎ ክፍት አድርገሽ ይኸው የምን ወንድ ነው አትይም? እኔ ፈራኋቸው ይመቱኛል። ያኔ የሆነ በሻሻልሽ እንደዚህ አይነት ነገር ነገር ይዘው ማድሬ ብቻ እንደዛ ነው። ወንድ ከሌለ ለምን ይመቱሻል? ክፈቺ ወንድ አለ ሲሉሽ እና አንቺ ጸጥ ስትይ እውነትም ወንዱን አልጋ ስር ወይንም ቁምሳጥን ውስጥ ደብቀሹ ነው የሚመስለው። ክፈቺ ወንድ አለ ሲሉሽ ከፍተሽ የምን ወንድ ግቡ ፈትሹ ክፍሌን እንጂ የሚባለው። እኔ ትዝም አላለኝ ፈራኋቸው እንደዛ ሲሉ እንዴ ምን ጉር ነው ብዬ ሀታ ሶላቱንም ትቼው ተኛሁኝ ማለት ነው። እሺ እነሱም ደብድበው ሲደክማቸው ሄዱ። ይሄዳሉ። ሲሄዱ ኮቴያቸው ንግግራቸው ያኔ ሹክ ሹክ ይባላሉ። ቀስ ብሎ ያኔ ሲያወሩ ሰማቸዋለሁኝ። ዳይፐር ያስፈልገኛል የምትል ሰው አለች ኮመንት ላይ። እንዴት ነው አምነን እኛ የምንሰጠው? ከወንድም ካለድ ፋውንዴሽን ሄድሽ ውሰጂ ማሬ። ምክንያቱም እኛ ዝም ብለን አሁን እዚህ ጋር አንድ ሰው ለእኔ ያስፈልገኛል ብሎ ከወሰደ በኋላ ቢሸጠውስ እውነት የሚያስፈልገው ሰው ባይሆንስ በምን እናውቃለን? ለወንድም ካለድ ታስረክብ እሷ እናንተ ሄዳችሁ እዛ ውሰዱ። ምክንያቱም እኛ በአሁኑ ሰዓት ሶሻል ሚዲያ ላይ ማትለንም አናምንም። ሁሉም እየወጣ ውሸት ታሪክ እያወራብን ነው። እውነት የሚያስፈልገው ሰው ካለ ይሄድና ወንድም ካለድ ፋውንዴሽን በአካል ሄዶ ይውሰድ። ቁጥሯን ልክልሻለሁ ብዬ ከታች አለሁ። እሺ እናቴ አመሰግናለሁ። ሉሊት ደርሶኛል ቁጥርሽ። ለወንድም ካለድ ፎርዋርድ አደረግለታለሁ፣ ያናግርሻል እናቴ። እሺ ሀውዬ አመሰግናለሁ። እናመሰግናለን።
ሰላም ወንድም ካለድ እንዴት ነህ? ሰላም ነው? እኔ ደህና ነኝ። ይህንን ቁጥር አውራት ሉሊት ትባላለች። ፕሊስ የአዋቂ ዳይፐር መለገስ ፈልጋ ነው። ቴንኪዩ። እሺ እናቴ። ከዛ ይሄ ነገር ሆኖ በቃ ዝም አልኳቸው። እኔም ዝም አልኩኝ፣ እነሱም ዝም አሉ ማለት ነው። ያኔ ይሄ ሲሆን በራስ መተማመን አለ። ያኔ ምን ታመጣለች እኔ አላረኩትም ብዬ ዝም አልኳት ማለት ነው። እንዴ በነጋታው ክፍልሽን ስትከፍቺ ዝም አሉሽ? አዎ እነሱ ያወራሉ። ያኔ አሽሙራቸው፣ ወሬያቸው ያኔ አስበሳቸው እንዴት እንደሚያወሩ ምናምን እኔ ይገባኛል፣ ግን እያየሁኝ ዝም ነው የምላቸው። ኧረ ዝም በሚያስበሽ ይሆናል። ቋንቋ ማታውቂ ከሆነ አረብ ቤቱ ወንድ አስገብተሽ ዝም አይልሽም። ወንድ አስገባሽ ተብሎ ዝም አይልም ቢሉ እንደዛ ቢያስቡ ቀጥታ ፖሊስ ነው የሚጠሩት። እዛው በሩን ሳትከፍቺ እኮ ይሄ እነሱ እኮ ያደረጉት ነበር ደሊል ስለሌላቸው ነው። እታች በሩ መግቢያ ላይ ካሜራ አለ ምናምን። እነሱ ዝም ብለው ያኔ ውስዋስ ሲሆን እኔ እንጃ ምን እንደሆነ እንደዚህ ሲሉ ወላሂ ሀቢባ አንቺ ለምን በር አልከፈትሽም ታዲያ? እንዴ አለመክፈትሽ እውነት ያስመስላል እኮ። እኔ ግን አላስገባሁም። ያኔ እውነቱን እኔ ዘንድ ስላለ እኔ ምንም አልመሰለኝም። ይሄ ብቻ አይደለም እኮ ሀቢባ ገና አለ። ይሄንንም ዝም ብያቸው አብረን እየኖርን አብረን ስንኖር ደግሞ ብር አጠራቅም የነበር ቤት ለመግዛት ማለት ነው። ከዛ ያንን ብር አጠራቅም እያለ ለአጎቴ ላይ ሰጠሁት አኑርልኝ ብዬ፣ እሱ ደግሞ ለሰው ሰጥቶ ያ ብር ተሰረቀ ብለው ከዱኝ። ከዛ ያ ብር ተሰረቀ ሲሉኝ እኔ የእውነት በጣም ተናደርኩ ማለት ነው። እና ማልቀስ ጀመርኩኝ። አለቅሳለሁኝ። እኔ ክላሴ ስገባ እንዴት ሁኛ እንዲያመጣሁት እኔና አላህ ነን የምናውቀው፣ ወላሂ ሀቢባ ማለት ነው። ከዛ በጣም ተሰማኝ። ያንን ብር ተሰረቀ ሲሉ ያቺ ልጅ ካሜራ ደብቃለች ልጃቸው እና ካሜራ ደብቃ እኔ ሳለቅስ ለካ እሷ እየቀረጸች ያኔ ይስቃሉ። በኋላ ነው ይህንን ነገር ያወቅኩት። የኔን ድምፅ እየሰሙ ወላሂ ሀቡ ይስቃሉ። ከቤተሰቦቿ እህቶቿ፣ ወንድሞቿን፣ እናትና አባቶቿ ሆነው ሰብስባ ያንቺን ድምፅ ምን እየሰሙ ነው የሚስቁት? የምን ድምፅሽን እየሰሙ? የኔን ለቅሶ እየሰሙ ትስቃለች፣ ይስቃሉ ማለት ነው። አንቺ እያለቀሽ ክፍልሽ ውስጥ ሆነሽ ነው? እኔ ክፍል ውስጥ ሆኜ አለቅሳለሁኝ ማለት ነው። መጅልስ ውስጥ ነበር የምተኛው። እኔ ብሬ ልጅ ጠፋ፣ ልጅ ተሰረቀ ብዬ ደግሞ ሶላትም ስሰግድ ዱዓም ሳረግ እነዛ ሰዎች ያኔ ይህንን ዱዓ አረገች ያኔ በእኛ ላይ ነው ወይ? እኔ ዱዓም ማደርገው እዛ ብሩን የከዳ ሰውዬ ላይ ነው። እነሱ ደግሞ እነሱ ላይ የመሰላቸው ዛሬ ይህን እናረገች፣ እንዲህ አለች፣ በዚህ ወጣች፣ እንደዚህ አለች እያሉ ስለ እኔ ነው የሚያወሩት ማለት ነው። በቃ ጎዱኝ ማድሪ ስብርብር ናረጉ። ከሰው ጋር እንዲያልገናኝ ወሬያቸው፣ ሀሜታቸው፣ በቃ አኳኋናቸው ወላሂ ሀቢባ ማለት ነው። ሰው እኮ በራሱ ዜጋ ቢሆን እሺ ዴግ ትቋቋሚዋለች። ጭራሽ ደግሞ ባልጠበቅሽው በአረቦች በራሶች ዜጋ ይሻላል ትቋቋሚዋለሽ። በአረብ ሲሆን ነው የሚከብደው። ሁሉም አንዴ ነው። ቢያንስ አንቺ እኮ ታስረጃቸዋለሽ ወይ ትናገሪያቸዋለሽ። እና ያለሽው ሰው ቤት ነው ወይ ደግሞ የሆነ ትናገሪያቸዋለሽ። እነዚህም መናገር የሆነ ትንሽ ነገር ነው ለአንቺ አንቺ ላይ የሚፈልጉት። እና አሁንም እንደዚህ አድርጋም ደግሞ ከቤቷ ወጣሁኝ። አሁን 4 ወር ሆነኛል ስራውን ተለቀቁትና አሁን ድረስ ያኔ ኮንፊደንስ የለኝም። በራስ መተማመን የሚባለው ነገር በቃ ያኔ የለም። ከሰው ጋር ሰውን እንዲርቅ አድርጎኛል። ምክርሽ ያስፈልገኛል። እና አሁንም በቲክቶክ ትከታተለኛለች ሴትዮቱ ማለት ነው። እንደዚህ ቲክቶክ ላይ ሳለቅስ አይታ ወላሂ ማለት ነው በዋስታፕ ብሸር ታደርግልኛለች ቪዲዮዬን። እና መሆነሽ ነው ያኔ ጥሩ ሰው ለመምሰል እኔ ስላቃለሁኝ ምን እንደምትል ማሪ በቃ አይዞሽ፣ መዳም ስላደረሰብችብሽ ያስተምራል ብለሽ ነው የገባሽው። ክሳራ ውስጥ ነኛ።